ሀብትሽዬ ዘር ይውጣልህ፣ ዘርህ ይባረክ። በቃ በትዳር በልጅ በሀብት በጤና ተባረክ። አስታራቂ ሰዎች ማለት ነው ሁሌም ባለጸጋ ናቸው። ባለጸጋ ስላቸው የገንዘብ ብቻ አይደለም፣ የገንዘብ ብቻ አይደለም፣ የብዙ ባለጸጋ ናቸው። እና ታላቅ ወንድም መከታ ነው። ታላቅ ወንድም ንጉስ ነው። ታላቅ ወንድም አስታራቂ ነው ማለት ነው። እንግዲህ ሀይሚዬንም ቡራዬንም ተቆጥቶ አስታርቆልናል። በጣም ደስ ብሎኛል። እኔ እንግዲህ የተጨነቃችሁ የተጠበባችሁ የሀይሚዬና የቡራዬ አድናቂዎች ቤተሰቦች እንኳን ደስ አላችሁ። ያው ትንሽ ቡራዬ እንግዲህ ተግደርድሮ ነበረ፣ ኮራ ጠብረር ጀነን እያለ ነበረ። ይቅርታ ጠይቅም ሲባል በግድ ነው ይቅርታ የጠየቀው። በቃ በግድ እየተነጫነጨ አንዴ ምክንያት ያበዛል፣ አንዴ ምን አገባኝ ይላል፣ አንዴ ቆረጠኝ ፈለጠኝ ይላል። በዚህ አጋጣሚ ሀይሚዬ የይቅርታ ሰው እንደሆነች እንግዲህ አረጋግጠናል። ሀይሚ በቃ ከልቧ ነው ይቅርታ ያለችው። ቡራ ግን ከልቧ አይደለም፣ ቅሬታ አለበት። ስለዚህ ቅሬታውን በደንብ አድርጎ መናገር አለበት። ሀብትሽን ስለፈራ ነው አሁንም እንደ ይቅርታ ያለው እንጂ ከልቧ አይደለም ይቅርታ ይጠይቃት። ሀይሚ ግን ከልቧ ነው እውነት ስሬስ ማለት ነው። ቤተሰብ እንዳያችሁት እንግዲህ ከመጀመሪያም ጀምራ ሀይሚዬ የተናገረችው ነገር አለ። ሀብትሽም ሲመጣ በእርግጥ ቤት ልትቀይር ነበረ። ሀብትሽ እመጣለሁ ጠብቂኝ ስላላት እንጂ ልወጣ ነበረ ብላ ነበረ ማለት ነው። እና ሀብትሽ ከመጣም በኋላ አንዳንድ ነገሮች አውርተው ነበረ። ስለ አቶ ቴዲም ደግሞ ስትናገር ነበረ። እንደውም ሶስት ወጠምሻ አለ። ሶስት ወጠምሻ፣ ሶስት ጎረምሶች አንድ ቴዲን እንዴት አቅቷቸው ነው ወይ ይሄን ያክል ቦታ እየሰጡ የሚመላለሰው? በእርግጥ ከካሜራው ጀርባ ወይንም ደግሞ ከእናንተ ጀርባ እናንተ የምትገቡበትና የምትወጡበትን ሰዓት የምትሰበሰቡበትን ሰዓት የሚያጠራ ሰው አለ። ለዛ ነው ቴዲ እኮ እንደው ሰተት ብሎ የሚመጣው ማለት እንደ ባል አባት ሰተት ብሎ ጎምለል ጀነን እያለ እኮ ነው ደግሞ ሲገባ ቤት የማያፍር ጉድ ማለት ነው። ቤተሰብ እውነትን ነው። ሀብትሽ ያሰበው ሀሳብ ከጀርባ የሚነግረው አካል አለ። ሂድ ብሩኬ ገብቷል፣ ሂድ እንተና ገብቷል፣ አሁን ተሰብስበዋል እንደሚባል ሰው ነው እንግዲህ ሰተት እያለ የሚመጣው ቤት ውስጥ እና ሀይሚም የተናገረችው ነገር ምንድን ነው? ይሄ ድብድባቸውን አልደገፈችውም። ቴዲ እንደበደበው ማለት ብሩኬ ወንጀለኛ ሌላ ነገር ውስጥ ይገባል ነው የምትለው። ትክክል ናት። እኔ ይሄንን እደግፋለሁ። አሁን ከአንዴም ሁለቴ ተደባድበዋል። መደባደብን አልደግፍም። ነገሮችን መፍታት ካለባቸው ተነጋግረው መፍታት የማይቻል ከሆነ ደግሞ ወደ ህግ መሄድ ነው። ሰው ቤት ሰተት ብሎ ሰው መግባት አይችልም። በነገራችን ላይ ማሳሰር መክሰስ ይችላሉ ማለት ነው። እና መደባደብ የለባቸውም ነው የምትለው። ሀብትሽ ግን ያው እንደ ወንድ ልጅም ስለሆነ ምን አባቱ ያመጣል? እዛ አርግፎ አሽታሽቶ መጣል ነው እንጂ ደግሞ ለሱ ወይኔ ሀብትሽ እኔ በሆንኩ ኖሮ ብሏል። እንግዲህ ያው ወንድ አይደለ ወንድ ልጅ እኮ መደፈር የሚባል ነገር አይፈልግም። መደፈር በፍጹም አይፈልግም። እና ያው ቴዲ ከአንዴም ሁለቴ ታሽታለች። ግን ጥሩ አይደለም። እና ከዚህ በኋላ ምን መሰላችሁ? ግልጽ የሆነ ነገር ተነጋገሩ። ሀይሚ በቃ የሆነ እንዴት ነው ግልጽ አድርጎ እያወራኝ አይደለም። ስጠይቀው ስለ ልጅቷ አይነግረኝም በግልጽነት ነው የምትለው። አሁንም ግን ያው እንደ ምንም አይነት ግንኙነት እንደሌላቸው እኮ ታውቃለች። ግን ያው ጥርጣሬ ምናምን ውስጧ ስላደረባት ነው። እሱንም ደግሞ ሀብትሽ እንግዲህ በትንሹም ቢሆን እያስረዳት ነበረ። ሀይሚዬ ከውስጥሽ ያለውን ነገር ይሄ ጥርጣሬ ምናምን ነገር ውጥት አድርገሽ ተይው። አንቺ ለሰዎች ታምነሽ ተገኝ። ሁላችሁም ብትሆኑ ማለት ነው። እውነት ከሌ ያልታመነልኝም፣ ባል ያልታመነም፣ ፍቅረኛ ያልታመነም እከሌ ያልታመነልኝ ማለት ነው። እናንተ እስከ መጨረሻው ታምናችሁ ተገኙ። ያ ሰው ታመነ ማለት አልታመነም ተጠያቂ ራሱ ነው በሰማይ ቤት ማለት ነው። ቁም ነገር ግን ማለት ነው አንድ ነገር ሁላችንም ማሰብ ያለብን ነገር ምን እንደሆነ ታውቃላችሁ? ቤተሰብ እውነት ነው የምላችሁ፣ ከምንም በላይ የሰው ልጅ አትበድሉ። በፍጹም የሰው ልጅ ለመበደል የሰው ልጅ ለማሳዘን አትሞክሩ። እነዛ ሰዎች እናንተን ቢበድሏችሁ እናንተ ብታዝኑ ምናምን መልሶ እነሱ ጋር ነው የሚሄደው። ሁላችሁም ይሄንን ነገር ማለት ነው ልብ ብላችሁ ማሰብ አለባችሁ። እከሌ ስለበደለኝ እኔ መበደል አለብኝ ብላችሁ እንዳታስቡ። እና ሀይሚዬ ማለት ነው እውነት ነው የምልሽ ብሩኬ ቢታመንም ባይታመንም ለራሱ ነው
ለራሱ ነው የሚጸጸተውም ራሱ ነው። ስለዚህ ከዚህ በኋላ አንቺ እመኙ ቀጥይ። ከዛ በኋላ እኮ እያንዳንዱን ነገር እኮ ታያለሽ። ተናገረም አልተናገረም ምንም አላለ እግዚአብሔር የዋህነትሽን እያንዳንዱን ነገር አውጥቶ ያሳይሻል። እሱም እንደዛው ማለት ነው። እሱም እንደዛው እና የሰው ልጅ በነገራችን ላይ መጠበቅ አትችሉም። እናንተ ጠብቃችሁ እናንተ ይዛችሁ አትችሉም። ተንኮል ካሰበ ብዙ መንገድ መሄድ ይችላል ማለት ነው። እና ፈሪሃ እግዚአብሔር ሲኖረው ነው። እምነት ደግሞ ለራሳችንም ቢሆን ግድ ነው። መተማመን አለብን። ከምንም በላይ እምነት ቀዳሚ ነው ማለት ነው። እና ሀይሚ ዛሬ ያስደሰተችኝ በቃ ንጹህ ሆና ነው የመጣችው። ስትናገር ንጹህ ከብሩኬ ጋር መታረቅ እንደምትፈልግ ሁሉን ነገር መፍታት እንደምትፈልግ ነው። ያው ቡራ የታወቀው ነገር ምንድነው? ትንሽ ንዴት አለበት፣ እልህ አለበት። አሁን ሀብትሽ ራሱ ሲናገረው ውጥር እያለ ነበር። እልህ አለበት። ላለመታረቅ ዙሪያ ጥምጥም እየሄደ ነበረ። ማነው ቴዲን መደብደብ ይፈልጋል። ድብደብ አድርጎ እንዲወጣለት ይፈልጋል። እልህ አለበት ማለት ነው። ወይ እናቴ፣ ወይ አንድ ቀን ትገናኙና ማለት ነው ሜዳ ላይ እሽት አድርገህ ትጥለዋለህ። እና ሀይሚዬ ዛሬ እኔ በቃ አሳዘነችኝ። የእውነት ነው የምላችሁ። ይሆናል አይደለ በቃ የሆነ ስትለው በቃ አይኑን ስታየው በስስት እኮ ነው የምታየው። ይዋደዳሉ፣ ሁለቱም ይዋደዳሉ። ቡራ የእውነት ነው የምላችሁ ከልቡ ነው ሀይሚን የሚወዳት። ግን ምንድን ነው ቡራ ጋር እልህ የሚባለው ነገር አለ። ሀይሚዬም እንደዛው አንዳንዴ የሆነ አለ አይደለ፣ እንዴት ብዬ ልንገራችሁ፣ በጣም ፍቅር ሲበዛ እኮ ጸብጸብ ይላችኋል። መነቋቆር ምናምን ብሏችሁ አያውቅም? በራሳችሁ ደርሶባችሁ አያውቅም? እኔ አሁን በፊት የሆነ ጸብጸብ ይለኝ ነበረ። ይላችሁ ሚስጥር ልታስወጡኝ ነው አሁን። እና ጸብጸብ ይላል ፍቅር ሲበዛ የሆነ ነገር በቃ ለመጣላት የሆነ ነገር ትፈጥራላችሁ ምናምን እና እነሱ ጋር ያ ነገር አለ። ለማንኛውም ቡራዬ ደግሞ ከልብህ ሆነክ ሀይሚዬን ይቅርታ ብለክ ማናገር አለብህ። የዛሬው ግን ከልብህ አይደለም። እውነት ለምኑኝ አበዛህ እኮ ምንሽ ነው? ተንቀዋረርክብን እኮ። ምን አለ ሀብትሽ እንደው ጧ ብታደርግልን፣ ቆንጥጥ ብታደርግልን። አንድ ነገር ልንገራችሁ እናንተ፣ ሀብትሽ ማለት ነው ቋጭ ሙሽዬን፣ ድምፁ ሙሽዬን፣ መልኩ ሙሽዬን። እውነት ሀብትሽ የእናቱ ልጅ ሁሉ ነገሩ ሙሽዬን ሲያወራ ራሱ ልስልስ ብሎ የአንደበቱ ቃላቶች ምናምን ቋጭ ሙሽዬን። ገብርኤልን አይገርምም? ግን እኔ ብቻ ነኝ ሚስ እናንተ ሲመስላችሁ እንደ ልብ ብላችሁ እንደ የሆነ ሲመክራቸው ሲያወራቸው እሙሽዬ ናት በቃ ድቅን ያለችብኝ። የእውነት ፈጣሪ እንደው ዘራችሁን ይባርክ። እውነት ብዙ ተባዙ። እሙሽዬን ጥሩ